ህይወትህን ተመልክተህ እንዲህ ብለህ አታውቅም? ለምንድነው ይሄ ነገር እኔ ላይ የሚፈጠረው? የገንዘብ ችግር ወይም ደግሞ ገንዘብ ማጣት፣ እንዲሳኩ የፈለካቸው ግን ሳይሳኩ የቀሩ የህይወት ግንኙነቶች፣ በራስ መተማመን ማጣት፣ ብቸኝነት። እነዚህ ያንተ ችግሮች ብቻ አይደሉም፣ እነዚህ የኛም ችግሮች ናቸው። በዚህ ቻናል እውነተኛ ጥያቄዎች ነው የሚጠየቁት። ገንዘብ እየሰራንም ቢሆን ማስተዳደሩ ጋር ስንመጣ ግን ለምንድነው የምንቸገረው? ደስተኛ መሆን እየፈለግን ደስታ እንዳይሰማን የሚያደርጉን ነገሮች ምንድናቸው? አንዳንድ ሰዎች ተመንጥቆ የስኬትን ጎዳና ላይ ይሮጡበታል። አንዳንዱ ደግሞ እንኳን ስኬት ጋር ለመድረስ ቀርቶ ከተዘፈቁበት የራሳቸው ወይም ደግሞ የወረሱት ችግር ተላቆ ለመውጣት ትግል ላይ ናቸው። ለምንድነው? በየሳምንቱ የሚሊዮኖችና የሁላችን በር የሚያንኳኳ አንድ ችግር አቀርብላችኋለሁ። መንስኤው ከመሰረቱ ምንድነው? ከዛ በኋላ ለችግሩ መፍትሄ ይሆናሉ ተብሎ የሚታሰቡ ከጉዳዩ ጋር የሚገናኙ ጥናቶች፣ መጽሐፍቶች፣ ከባለሙያ የቀረቡ አስተያየቶችና ሐሳቦች በተወሰነ መልኩም የኔም የራሴን ምልከታ አካፍላችኋለሁ። ታዲያ የኔን ሐሳብ ወይም ደግሞ የራሴን ምልከታ የማካፍላችሁ እንደ ባለሙያ ሆኜ አይደለም፣ ልክ እንደናንተው የዚህ ማህበረሰብ አንድ አካል ሆኜ ነው እንጂ። በዚህ ቻናል ምን ማሰብና ምን ማድረግ እንዳለባችሁ ልነግራችሁ አይደለም፣ ነገር ግን ለናንተ የሚሆንና የሚሰራ መፍትሄ እንድታገኙ ማገዝ ነው ዓላማዬ። ስለዚህ በህይወት ውጣ ውረዶች መሸነፍህን ለማቆምና ለእያንዳንዱ ችግር መላ ማግኘት ከወሰንክ በዚህ ቻናል በእያንዳንዱ ክፍል ለአንድ ችግር አንድ መላ እንደምታገኝ ባለሙሉ እምነት ነኝ። ስለዚህ ሰብስክራይብ የምትለዋን ተጫንና ሁላችን በመናልፍበት ጎዳና አብረን አልፈን ለችግሮቻችን መላ እናገኝ። ሰላማችሁ ይብዛልኝ።